የዚህ ፕሮግራም የክብር ስፖንሰሮች ኢትዮ ጠቢብ ሆስፒታል፣ እፎይ የስነ አእምሮ ልዩ ክሊኒክ፣ ማለዳፎ፣ بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم كبراتنا كبرات ተመልካቾቻችን በያላችሁበት የከበረ ሰላምታችን ወደ እናንተ ይድረስ። السلام عليكم ورحمة الله تعالى وبركاته። وعليكم السلام ورحمة الله وبركاته። ሳምንታዊው ለጎጆ ቤተሰብ ተኮር ፕሮግራማችን እነሆ አሁን ጀመረ። በሚንበር ቲቪ እና በሚንበር የዩቲዩብ ገጽ ላይ በዚህ ፕሮግራም በአዲስ መልኩ ማየት የጀመርነውን ዋና የህፃናት የባህሪ ችግሮች፣ የችግሮች አይነቶች፣ ምክንያትና መፍትሄዎችን ያነሳሳን ቆይታ ያደረግን ከርመናል። እንግዲህ ብዙዎቻችሁ ስናቀርባቸው ከነበሩ የተለያዩ አዲስ ነገሮች እንዳገኛችሁ ተስፋ እናደርጋለን። ስሜታችሁን ስለምታጋሩን እናመሰግናለን። ዛሬ ደግሞ በብዙዎቻችን ቤቶች ውስጥ የሚሰማ አንድ የተለመደ ድምጽ አለ። እኛ ቤት አለ፣ በእርግጠኝነት ብዙዎቻችሁ ጋር ይኖራል። ያንተን እንግዲህ በኋላ ትነግረናለህ። አርፈ ተቀመጥ ወይም አርፈሽ ተቀመጭ፣ አትንቀዝቅዥ፣ ለምንድነው ማሰማኝ፣ አትረብሽ እንጂ መሰል ምን ወረወራቸው ቃላቶች አሉ። እንዲህ አይነት የጩኸትና የብስጭት ድምጸቶች የሚወረወሩት ደግሞ ከመደበኛው የተፈጥሮ ፍጥነት ትንሽ ገፋ ያሉ ወይም ደግሞ ከለመድነው ትንሽ ወጣ ያለ እንደሆነ በመናስበው ነው። ምን አይነት ነው የሚለውን ኋላ ላይ እናያለን። አንዲት እናት ያለችውን አንብቤ ነበረ። ልጅ አንድ ቦታ ላይ ለሁለት ደቂቃ እንኳን ረግቶ መቀመጥ አይችልም ትላለች። ልብሱን ያቆሽሻል፣ እቃ ይሰብራል፣ ሲነገረው አይሰማም። እኔና አባቱ መጨረሻችን የት እንደሚሆን አናውቅም፣ ጨንቆናል። ይሄ በየቀኑ በብዙዎቻችን ጓዳ የሚመላለስ ስሜት እንደሆነ ገምታለሁ። ብዙዎቻችን ልጆቻችንን እንደረባሽ አሊያም ምን አይነት ምክር እንደማይሰሙ አድርገን እንፈረጃቸዋለን። ነገር ግን በእርግጥ ረባሾች ሆነው ነው? ይህንን ዛሬ ከኡስታዝ ጋር በሚኖረን ቆይታ ውስጥ የምናየው ይሆናል። ቤታችንን እያተራመሰ ነው ያው እንደዚህ አድርጌዋለሁ የምንለው ልጅ ነገ ዓለምን ሊቀየር የሚችል ስብዕና ባለቤት እንደሆነስ ምን ያህሎቻችን እናውቃለን? አንድ ታሪክ ባነሳ ደስ ይለኛል። 1990ዎቹ አጋማሽ ላይ በሀገር አሜሪካ የምትኖር አንዲት እናት ልጇ በትምህርት ቤት መምህራን ዘንድ በምንም ተአምር በትምህርቱ ሊሳካለት አይችልም፣ ምክንያቱም አንድ ነገር ላይ ትኩረት አድርጎ መቀመጥ አይችልም፣ የትኩረት የማድረግ ችሎታ ደካማ ነው የሚል መልእክት ይደርሳታል። ልጇ በ9 ዓመቱ ነው። እንግዲህ ከመጠን ያለፈ ንቃት ነው የሚባለው ጉዳዩ። ግን እነሱ ጋር ሲደርስ ግን ተረጋግቶ የመቀመጥ ትኩረት የማጣት ችግር ነው ተብሎ ስለተወሰደ ወደ ቤቱ ተመለሰ። እናት ግን ይህንን ፍረጃ መቀበል አልፈቀደችም። እረፍት የለውም የተባለውን ኃይሉን ጉልበቱን ወደ ተሻለ ነገር መቀየር አለብኝ ብላ ስላሰበች የዋና ስፖርት እንዲጀምር አደረገች። በሚገርም ሁኔታ ይህ ልጅ በዓለም የኦሎምፒክ ታሪክ ስኬታማና ተወዳዳሪ የሌለው ስፖርተኛ ነው። አሜሪካዊው ማይክል ፊሊፕስ ይባላል። ከአቴንስ እስከ ሪዮ በተካሄዱ የኦሎምፒክ መድረኮች ላይ 28 ሜዳሊያዎችን እንግዲህ 28 ማለት 23ቱ ደግሞ የወርቅ ናቸው። እነዚህን ሁሉ ነገሮች በመሰብሰብ በዓለም ታሪክ ተወዳዳሪ የሌለው ስኬታማ ስፖርተኛ መሆን ችሏል። ይህ ልጅ እንዳትረሱ ከትምህርት ቤት የሆነ ነገር ላይ ትኩረት ማድረግ አይችልም ተብሎ የተባረረ ልጅ ነው። ዛሬ የምናነሳው እዛ አካባቢ ያለ ጉዳይ ስለሆነ ነው መንደርደሪያችንም መግቢያችንም ወደዚህ እንዲጠጋ የፈለኩት። በነገራችን ላይ ጥናቶች እንደሚጠቁሙት እንግዲህ የልጅነት ጊዜያቸውን በኃይለኛ ንቃት የሚያሳልፉ በርካታ ህፃናት እንዳሉ ያሳያል። ከአንድ ጥናት ላይ በዓለም አቀፍ ደረጃ ከ3 እስከ 7% የሚሆኑ ታዳጊዎች እንዲህ አይነት ባህሪ ያላቸው ይላል። ችግር እንኳን ብሎ አይጠቅሰውም። ዛሬ እንግዲህ በዝግጅታችን ይህንን ሮሮ እንዴት ወደ ተስፋ እንቀይረዋለን የሚለውን ነው ከኡስታዝ ጋር ቆይታ ስናደርግ የምናየው። ልጆቻችንን ከእንዲህ አይነት ፍረጃ በማላቀቅ ያላቸውን አቅም፣ ያላቸውን ኃይል፣ ያላቸውን በተፈጥሮ የተሰጣቸው የተለየ ጉልበት እንዴት ጥቅም ወዳለው ነገር መቀየር እንደምንችልና ችግር ደግሞ የሚሆነው መቼ ነው የሚለውን እንድናይ ቆይታችን ኢንሻአላህ እንደሚረዳን ተስፋ አደርጋለሁኝ። ትንሽ ሰፋ ያለ መግቢያ ሰጥቻለሁኝ። እንግዲህ ጉዳዩ በጣም አትራክት አድርጎኝ ስለነበረ ነው። እንኳን ደህና መጣ ኡስታዝና። እንኳን ደህና ቆይ። ወደ ጉዳያችን ከመግባታችን በፊት ጥቂት ነገር ከሃርመኒ ጋር ብናነሳ ደስ ይለኛል። ሰሞኑን የሃርመኒ ሶሻል ሚዲያዎች እያየሁ ነበረ።
ደሳስ የሚሉ ትሬኒንጎች አሉ፣ ስልጠናዎች አሉ በተለያየ ርዕሰ ጉዳዮች ላይ አንተንም አይቻለሁ፣ ወንድም መሐመድንም አይቻለሁ። ምን እየተሰራ ነው? ለምንድን ነው ለጎጆ የተመልካቾች ያልደረሱ ይሄ ጉዳይ? እኔ እጠይቅበታለሁ። ምንድን ነው ይሆን ያለው? ቢስሚላህ አርህማን ረሂም። አክቹአሊ ረጅም ጊዜ ነው ስናስብ የቆየ ነው። እንደዚህ አደባባይ ላይ የምናወራቸው ነገሮች እንደምታውቀው በጣም ውስን ናቸው። የሚዲያ ህግና ስርዓት አለ። ልጆች የተለያዩ ሰዎችም ስለሚሰሙን ቆጥበን የምናወራቸው ነገሮች ብዙ ናቸው። ልክ ነው። ተጠንቅቀን እዛ አሁን የጀመርነው የወላጆች የማብቃት በልጅ አስተዳደግ ላይ ወላጆችን አቅም የመገንባት ስልጠና ቅዳሜና እሁድ ለሚችሉ ወንድሞች ብለን ማስታወቂያ በትንሹ ወይም በስሱ ለቤተሰቦቻችን አስተዋውቀን ነበር። የተወሰኑ እህት ወንድሞችን ሰብስበን 2 ቀን በጣም ደስ የሚል ቆይታ አሳልፈናል። በውስጡ ያው ሁሉም የተሰበሰቡት ወላጆች ስለነበሩ አባቶችም እናቶችም ነበሩበት። ደስ የሚል ቆይታ ነበር የነበረው ሐቂቃ ቅዳሜም እሁድም ባለፈው። ስለዚህ ይሄ እንግዲህ ከዚህ በኋላ ኢንሻአላህ ተቅሪባን ተለየ ነገር ካልገጠመን በስተቀር በየሳምንቱ ቅዳሜና እሁድ ያው ቤታችን ቆንጆ ናት ለስልጠና የሚያመች ቢያንስ ከ25 ከ30 ሰው በደንብ ማዝናንቶ የሚይዝ ክፍል አለን። ሁለታችንም ለዘርፉ ፍቅሩም አለን አላህ ካለ። ሌሎችም ደግሞ ባለሙያዎች አሉ ከዙሪያችን ኢንሻአላህ እነሱን የጋበዝን ስልጠናውን የምንሰጥና ከስልጠና በላይ የልምድና ተሞክሮ ልውውጥ የሚለው ነገር በጣም ደስ ይላል። ምክንያቱም 20 ዓመት ልጅ ያላቸው ወላጆች አሉ። ከ2 ዓመት እስከ 20 ዓመት፣ ከ1 ዓመት እስከ 15 ዓመት 16 ዓመት ልጅ ያላቸው ወጣት ወንድሞችና እህቶች ብዙ ነው ተሞክሯቸው፣ ቻሌንጃቸውን ብዙ ነው። ያንን ነገር እያነሱ መወያየት ለማጋለዋወጥ ከግል ታሪክ ማለት ነው ከቲዮሪ በላይ የንባብ የተኖረ ህይወት ሆኖ አንዱ ቤት ያለ ነገር ሌላኛው ቤት፣ አንዱ ቤት ያለ አደጋ ሌላኛው ቤት ኦፖርቹኒቲ ሆኖ ምናምን ታገኛለህና ያንን አይተናልና ያ ጥሩ እንደሆነ ገምታለሁ። ኢንሻአላህ ከዚህ በኋላ በተከታታይ በተለይ አዲሱን ትውልድ መገንባት ነው በጣም የከበደን ስራ ሐቁን ለመናገር አንድ በሱ ላይ፣ ሁለተኛ ደግሞ እንደዚህ ጎጆአችን ትዳራችንንም የዳሰሱ አጀንዳዎችን ኢንሻአላህ በቅርቡ ማስታወቂያዎቻችንን ከተከታተሉ በተለይ በቴሌግራም እና በሶሻል ሚዲያ ላይ ነው በራሳችን ሚዲያ ፕላትፎርሞች ማስታወቂያችንን ስንለቅ ስልኮች ስለምንለቅ እዛ ላይ ተመዝግበው ያለን ተሞክሮ መካፈልም ማካፈልም ይቻላል። ጥሩ እድል ነው ብዬ አስባለሁ። እሴታችንን የጠበቀ ባህል ወጋችንን ታሪካችንን የጠበቀ አንድነታችንን ያከበረ ስለሚሆን አብዛኛውን ጊዜ የምናነሳቸው ሀሳቦች ጥቅም ይሰጣሉ ብዬ አስባለሁ። ስለዚህ ተስፋ አደርጋለሁኝ እንግዲህ ቴክኒካሊ አሁን ራሱ እኛ ይሄን ሀሳብ እየሰጠን የሃርመኒ ዌልነስ እና ሊደርሺፕን የሶሻል ሚዲያ እንግዲህ አድራሻዎች ወይም ደግሞ መገኛዎቹን ሊንኮቹን ምናልባት ስክሪን ላይ አይታችሁት ወይም ደግሞ በራሳችሁ ሰርች አድርጋችሁ ብትከታተሉ ጥሩ ነው። ያው ገጹ ላይ ነው እንግዲህ ማስታወቂያ እየለቀቅን ነው እያሉ የሚገኙት። በተሄዱ ቀደም ሲል የተነሳው አይነት በጣም ዘርፈ ብዙ ጥቅም ታገኛላችሁ ኢንሻአላህ። እንቅስቃሴን ማብዛት ወይም ከመጠን ያለፈ ንቁነት ምንድን ነው? ዛሬ እሱ ነው የምናየው ኡስታዝና ማለት ነው ከሚለው ጀምረን እያብራራ ነው እንሄዳለን። ኸይር ቅድም በረከሁን መሐመድ በጣም ጥሩ መግቢያ ነው ያነሳህለት። ኦልሞስት የኔም ሀሳቦች እዛው አካባቢ ያጠነጥኑ ናቸው። እንደው ለመንደርደር እንዲያመቸኝ ደግሜ ላንሳው እንጂ እንዳልከው በርካታ ቤቶች ውስጥ ልጆቼ ከ1 ደቂቃ በላይ ከ2 ደቂቃ በላይ አይቀመጡም፣ ትኩረት ሰጠው አያዳምጡኝም፣ ምንም ነገርን ከልቡ አይደለም። እኔ ሳወራው እሱ ሌላ ቦታ ላይ ነው ያለው፣ ስለ ሌላ ነገር ያስባል ያወራል። ከብዙ ቤተሰቦች የሚሰማ ኮመን ሮሮ ነው። በጣም ኮመን ነገር ነው። የሚገርመው ሮሮውን መልስ የሚሰጡ ሰዎች በጉልበት በድፍረት በሽ ናቸው። እንደምታውቀው ሁሉም ሰው የራሱን ሐሳብ አስተያየት ይሰጣል። አንዳንዶች እንዲህ ሊሆን ይችላል እንዲህ ሊሆን ይችላል የሚሉ በርከት ያሉ ሐሳቦች ሐኪም ቢያየው ጥሩ ነው የሚሉ አሉ። ይሄ ፈጣን ጭንቅላት እንዳለው እኮ ምልክት ነው የሚሉ ሰዎች አሉ። መቼም ከተቀመጠበት ከማይነሳው እኔ ቀዥቃዣው ይሻለኛል፣ ቀዥቃዣው ኮት አድርግልኝና ጸጥ ማለት እኮ የልጅነት ምልክት አይደል እንዴ? ታዲያ ምንድነው ችግሩ የሚሉም አሉ። ሁሉም ልጆች እኮ እንደዚህ ናቸው ብሎ የሚያጽናኑ አሉ። ሁሉም ልጅ እንደዚህ ነው እንዴ? ኦኬ ያንተ ልጅ ብቻ አይደለም አይዞህ ምናምን የሚሉ አሉ። የኔ ልጅም እንደተወው ያንተም ከጥቂት ጊዜ በኋላ ይተዋል አብሽር ምናምን የሚባባሉ ምላሾች፣ ፈትዋዎች፣ ምክሮች ምናምን ከዚህም ከዛም አይጠፉም። ነገር ግን ያው እነዚህ ምላሾችና ሐሳብ አስተያየቶች ሪሊ የዚህ ችግር ሰለባ የሆኑ ቤተሰቦችን ግራ ከማጋባት የሚዘላ አይመስለኝም። ወይም የችግሩን
መፍታት በሚችሉበት ቁማና ላይ ያረጋቸው ሐሳብ ነው ሁሉም ሰው የታየውንና የመሰለውን በነገረህ ቁጥር አንተ ሐሳቡ ባሰ ተዋልላለህ ልክ ነው እንጂ መፍትሄ አታገኝም ስለዚህ ከልክ የበዛ ንቁነት ወይም ሃይፐር አክቲቭነስ የምንለው ማለት ነው በእንግሊዝኛው አንዳንድ ቤቶችን ስለሚረብሽ እስኪ መገለጫዎቹ ይሄ ከዚህ ፊት እንዳነሳ ነው እንመለከታለን መገለጫዎቹን ከዚህ ፊት እንዳነሳ ነው ችግር ምንለው በሁለት ቅድመ ሁኔታ ነው ተባብለናል አንድ ችግር እንዲሆን የመጀመሪያው ችግሩ ተደጋጋሚ ጊዜ መከሰት አለበት ተደጋጋሚ ጊዜ አንድ አይነት ችግር መከሰት አለበት ሁለተኛው መጠኑ የበዛ መሆን አለበት ማለት የልጆች ጥፋት በተለይ ልጆች አካባቢ ምናቸው ጥፋት የምንላቸው ነገሮች ወደ ጥፋትነት ደረጃ ወይም ችግርነት ደረጃ ምናደርሳቸው በሐጅማቸው ልክ ነው በመጠናቸው ልክ ነው ስለዚህ ያንን ለመረዳት እንዲያመቻቸው ችግር ካልተረዳ ነው ችግር መሆን አለመሆኑ ስለማናቅ ካላወቅ ነው ደግሞ ለመፍትሄም ስለማንንቀሳቀስ ብለን እንዳለ የተንከባለለ እንዲቀጥል ስለምንፈቅድ የችግሮቹን በዚህ ፊት ባስቀመጥነው ፕላትፎርም መሰረት መገለጫዎቹን ብናያቸው ጥሩ ነው ይጠቅማቸዋል ያስባለሁ በጣም ጥሩ ከመጠን ያለፈ ንቁነት የምንለው ተፈጥሯዊ ወይም ከተለመደው የምንለው እንቅስቃሴ ልጆች እንቅስቃሴ በላይ በድግግሞሽም በመጠን ማለት ነው ለምሳሌ ብዙ አባትና እናቶች በርከት ያለ ልጅ ይኖራቸውና የተለመደው የልጆች እንቅስቃሴ ድረስ ነው ያለው የሚለውን ላያውቁ ይችላሉ በቃ ሳታስበው ነው ልጆች ቤትህ ሞላ ይላሉ ከተለመደው ከፍ ያለ የትኛው ነው ቀዝቃዛ አንዳንድ ጊዜ ደግሞ አንድ ልጅ ብቻ ይኖርሃል እንደውም ሲኖሩ 5-6 ልጆች ሲኖሩ እድል ይፈጥራል ይሄ ከዚህኛው ልዩነት አለው የዚህኛው ኖርማል ይመስላል ልትል ይችላል አንድ ልጅ ወይም አልፎ ወይም ሁለት ልጅ ብቻ ሲኖርህ በጣም ልትቸገር ትችላለህ ስለዚህ ማወዳደር ብቻኛው መፍትሄ ሆኖ ካገኘኸው ከሌላ ሰው ልጅ ጋር ማለት ነው ከሌላ ልጅ ከጎረቤቶች ከስራ ባልደረቦች ከዘመዶች ልጆች ጋራ ማወዳደር ትቸገራለህ እዚህ ይሄንን ማወዳደር ትገደዳለህ ለዚህ ይሄንን ለማወቅ ትምህርት ቤት መሄድ ያለብህ በጣም ኸይሩ ሻሂድ ልጆች በጣም ዘና የሚሉበት ፈታ የሚሉበት ቦታ ትምህርት ቤታቸው ስለሚሆን በእረፍትና በመሳ ሰዓት ላይ አስፈቅደህ ግቢ ገብተህ የልጅህን ኢንተራክሽን ከልጆች ጋራ መጎብኘት ትችላለህ እዛ ላይ ተደጋጋሚ ቀናት ሄደህ አንድ አይነት ነገር በጣም የበዛ እንቅስቃሴ የምታይ ከሆነ አንድ መገለጫ ሊሆንልህ ይችላል አንድ መገለጫ ወይም ተስፋ አደርጋለሁ እንቅስቃሴ የሚለውን ትንሽ በተን እንደምታረጋው ምን አይነት እንቅስቃሴ ስድብ እንዳይሆን ፈልጌ ነው አሁን መንቀዥቀዥ መንቀልቀል ምንም ትኩረት ማጣት ምናምን ቃሉ እንዳይደብርና የሆነ ኔጌቲቭ ደረጋታሪ ሚኒንግ እንዳይዝብኝ ተጠንቅቄ ነው እንቱም ሳይንሱም የሚለው የአማርኛው የነቃ ወይም ከመጠን ያለፈ ንቁነት ነው ወይ በዛ ንቁነት ወይም ከመጠን ያለፈ ኢንኮንሺየስ አክቲቭ መሆን ምንለው እንደዛ ነው በአማርኛ ይሄ ነው ስለዚህ ወደ ልጆች መጫወቻ ማዕከል ወይም እንደዚህ ልጆች የዘመድም የወዳጅም ልጆች ከሚበዙበት ቦታ ላይ ተወስደውና ታየዋለህ ከሌሎች ልጆች አንፃር ንጽጽር ነው ምክንያቱም አንተ ሐኪም አይደለህም ሳይኮሎጂስት አይደለህም መለኪያዎች ምናምን ላይኖሩ ይችላሉ ስለዚህ ያለምንም ምክንያት የበዛ እንቅስቃሴ ካስተዋልክ ለችግሩ መኖር እንደመጀመሪያው መገለጫ ላይ አርገህ ልትወስደው ትችላለህ እንደመጀመሪያው ትምህርት ቤቶች ጥሩ ቦታ ናቸው መጫወቻ ቤቶች ጥሩ ናቸው አሁን የሆነ ነገር ነካርጎ ወዲያው የሚጥል ከሆነ 5 ደቂቃ ሳይጫወትበት ወይ 2 ደቂቃ ሳይጫወትበት እርግፍ የሚያደርጋቸው ነገሮች ካሉ እንደ መገለጫ ሆኖ ሊያገለግል ይችላል ሌላኛው ከልክ በላይ እንቅስቃሴ መብዛት ችግር የገጠማቸው ህፃናት አንድ ቦታ ረዘም ያለ ጊዜ ተረጋግተው መቀመጥ አይሆንላቸውም በጭራሽ በጣም ነው የሚቸገሩት የሚሰጣቸውንም ስራ አይጨርሱም የቤት ስራ ብለ ታስቀምጠዋለህ አንድ ጥያቄ እንደተነሳ ሰርቶ ሊነሳ ይችላል ኢቭን መብላት ጀምሮ ዳቦና ሻይዋን ይዟት ሌላ ቦታ ውርውር ሲል ልታዩት ይችላል ከፍ ያለ ቦታዎች ላይ መንጠላጠል ምናምን ቲቪ ያስቀመጥክበት ቁም ሳጥኑ ሲገባና ወደ ላይ ሲወጣ ሳጥኖች ሼልፎች ምናምን ካሉ እዛ ጋር ሲንጠላጠል ልታይ ትችላለህ በቃ ሁሉ ቦታ ላይ መድረስ ነው የሚፈልጉት በቃ ትኩረት የምትለው ነገር ይሄ ሁለተኛው መገለጫ ሊሆን ይችላል ሶስተኛ ትኩረት ቦታዎችንና ሐሳብን ለመሰብሰብ ፈጽመው አለመቻል ነው ለምሳሌ ማጥናት ሊሆን ይችላል ቀደም እንዳልኩ የቤት ስራ ለመስራት ሊሆን ይችላል ወይም ኢቭን ለአደጋ የሚያጋልጡ ቦታዎችን ኮንሺየስ ሆኖ አለመመልከት እንደመንጠላጠል ማለት ነው አደጋ እንዲህ ነገር ሊደርስብኝ ይችላል ሁሉ ቦታ ላይ ነው ደርሰው መሞከር በመፈለግ
ራሳቸውን ለአደጋ ሊያጋልጡ ይችላሉ ኮንሺየስ ስለማይሆኑት ወይም ትኩረት ስለማይሰጡት። ስለዚህ ይሄን የመሳሰሉት የልጆች ትኩረት ማጣትና የሐሳብ መንበታተን ግልጽ ሆኖ መታየት ያለበት እንግዲህ በሁለት ቦታዎች ላይ ነው። አንዱ በልጁ የማህበራዊ ህይወትና የትምህርት ህይወት ነው። ኦብቪየስሊ የትምህርት ቤት ህይወት ማህበራዊ ህይወት ስንል ቤተሰብ አካባቢ በቤትና በትምህርት ቤት ማለት ነው። ይሄ ካልሆነ ችግሩ የልጁ ሳይሆን አካባቢው ሊሆን እንደሚችል መረዳት ያስፈልጋል። ልክ እነዚህ ሁለት ቦታዎች ላይ ግን ስታየው ትንሽ የበዛ ከቁጥጥር ውጭ የወጣ ምናምን ስታይበት አቴንሽን ይፈልጋል። ይሄ ችግር ለመኖሩ ምልክት ሆኖ ያገለግላል። ኦኬ የተወዳጁ ተመልካቾቻችን እንግዲህ ሀሳቦቹ ሲገለጹ አእምሯችን ላይ እዚህም እዛም የምናስባቸው ታዳጊዎች እንደሚኖሩ ገምታለሁ። እኔ እንደዛ እየተሰማኝ ስለነበረ ነው። ቤታችን ውስጥ ነው እንጀምረው ቤታችን ውስጥ እንፈልጋቸዋለን። ከዛ በኋላ ሲባል ቁም ሳጥኑ ሲባል አልጋው ሲባል ደረጃ መውጣት መውረዱ በመሰል ስርዓት ውስጥ የሚያልፉ ልጆቻችንን በተለየ እይታና ትኩረት እንግዲህ ማወቅ እንድንችል ማጤን እንድንችል ጥቆማ የሚሰጡ ናቸው። አልጨረስንም። ከልክ በላይ የበዛ እንቅስቃሴ የማድረግ ችግር የሚሆነው መቼ ነው የሚለውን ነው ለማየት እየሞከርን የምንገኘው። ለጎጆ ቤተሰብ ተኮር ፕሮግራማችን የልጆችን እንግዲህ ዋና ዋና ችግሮች የችግሮቹን መነሻ ምክንያቶች በአጠቃላይ ባህሪያት ውስጥ የሚታከሙ ናቸው አይደሉም የሚለውን ለማየት እየሞከርን አብረናችሁ እንቆያለን። ፋጠራችሁን ተመልሰን ተመልሰናል። ክቡራትና ክቡራን ተመልካቾቻችን ለጎጆ ቤተሰብ ተኮር ፕሮግራማችን በሚንበር ቲቪ ወደ እናንተ እየቀረበ ይገኛል። ከልክ የበዛ እንቅስቃሴ ወይም ደግሞ መደበኛ ያልሆነ እንቅስቃሴ የሚታይባቸውን ልጆች ችግር የሚሆነው ይህ እንቅስቃሴ ምን አይነት መገለጫዎች ሲኖሩት ነው የሚሉትን ለማየት እየሞከርን ነው። የተወሰኑ 1-2-3 ነጥቦችን አይተናል። ቀሪ ነጥቦችን ማየት እንቀጥል። አራተኛው ይሄ በድምጽ የሚሆን በምስል ማለት ነው። በድምጽ ወይም በምስል ኦዲዮ ቪዥዋል የምንላቸው ነገሮች ረብሻ የሚፈጥሩ ክስተቶች በሚጎልባቸው አካባቢዎች ይሄ ከልክ ያለፈ ንቁነት ያለባቸው ልጆች ባህሪ ፍንትው ብሎ ይወጣል። በጣም የሚረብሻቸው ነገር ስለሆነ ማለት ነው። መረጋጋት አይችሉም እንደዚህ አይነት ቦታ ላይ። ኤግዛክትሊ። ሌላኛው የዚሁ አካል የሆነው ግን መርሳትም በጣም ኮመን ነገር ነው። አሁን የነገርካቸው ነገር አሁን ይረሱብሃል። ኮመን ነገር ነው። ቶሎ ቶሎ ይረሳሉ። የሚሰሩት ስራ የሚያስከትልባቸውን አሉታዊ ውጤት አያውቁም። በዛ ምክንያቱም አንዳንዴ ዘው ያሉ የሚገቡባቸው ቅድም ያነሳነው ይሄ አደጋ ቦታዎች አሉ አይደለ? እነሱም ወላጆች እንዲያስተውሉት ነው። እንግዲህ እነዚህ ነገሮች በደንብ ብታስተውሉት ነው ወላጆች። ሌላኛው በነገሮች አለመደሰትና ጓደኛ ዘንድ ተቀባይነት ማጣትም ኮመን ካራክተራቸው ነው። አይረኩልህም፣ ምንም ነገር አይረኩም። ምሳሌ ጥሩ መጫወቻ ገዝተህ ስትሰጣቸው በዚህ ማለት እንደ ልጅ ሰርፕራይዝ አይደረጉም፣ አይሞቃቸውም። ወይም ወዲያውኑ ፌድ ያደርጋል። ወዲያው ምንም 5 ደቂቃ በኋላ ሊሆን ይችላል ፌድ አድርጎ ሊጥሉት ይችላሉ። ድጋሚ ሊያነሳው ይችላል። የሚያሳዝነው ግን ከጓደኞቻቸው ጋር ያላቸው ተቀባይነት ማጣት ነው። በዚሁ ምክንያት ሊሆን ይችላል። አንዱ ኢንተርቴን ስለማያው እያወራ ጥለው ትሄዳሉ። እነሱ ጋር ትንሽ ጊዜ ወስዶ እንዲጫወት እየፈለጉ ጥሏቸው ሲሄድ ስለዚህ እነሱ ስለማይችሉ ጓደኞቻቸው ቶሎ ይቀይሯቸዋል ወይም በቃ ፊት ይነሷቸዋል። እንግዲህ ይሄን የሚሳሆነ ነው በተሰጣቸው መልስ አለመርካት፣ በአንድ ጉዳይ ላይ ተደጋጋሚ ጥያቄ ያነሳሉ። አሁን መልሰህላቸው እንደነበር ታስታውሳለህ አንተ፣ እነሱ ይረሳሉ። ስለዚህ ያሰለችዋል። ጓደኞቻቸውም ጋራ የሚያሰለቻች ነገር አለው። ተደጋጋሚ ጣልቃ ገብነት ያመጣሉ። ሄደው ተመልሰው አሁን የኔ ባልከው ጉዳይ ላይ እጃቸውን ውርውር ስለሚያደርጉ ሰው ይበሳጭባቸዋልና ጓደኛ አይኖራቸውም። ሌላኛው እዚህ ችግር ውስጥ ያሉ ልጆች ከመገለጫቸው ነው ትኩረትን ከሚፈልጉ የጨዋታ አይነቶች ቶሎ ይሰለቻሉ። ለምሳሌ ቼዝ፣ ዳማ፣ ስለዚህ አሁን በደንብ ማሰብ ማስተዋል የሚፈልጉ ጨዋታዎችን አይጫወቱልህ። እንደሚሰካኩ ነገሮች ምናምን ኮንሰንትሬሽን ይፈልጋሉ አይደል? አይታል። አሁን የሚሰካኩ የልጆች መጫወቻዎች እንደ ጌም ነገሮች ማለት ነው አይጫወቱም። እንደዚህ በጣም ፍጥነት ያስፈልጋል ለሁሉ ነገር ለነሱ ዘንድ ማለት ነው። አሁን የሚቀያየር አሁን የሚነካ የሚወራ የሚዳሰስ የሚጨበጥ መሆን አለበት እንጂ ቼዝ ረጅም ሰዓት ቁጭ ብሎ መጫወት እንደዚህ የሚገጣጠሙ ነገሮች የመሳሰሉት ነገሮች አሁን
ስለዚህ የነሱ የጨዋታ ፍላጎት ራሱ ትኩረትን በብዛት በማይስብ ረጅም ኮንሰንትሬሽን እንደዚህ አድቦ መቀመጥን በማይፈልጉ የጨዋታ ኤሪያዎች ላይ ልታስተውላቸው ትችላለህ። የሚገርም ነው። ምናልባት እንግዲህ ወደ 7 አካባቢ የሚደርሱ ከዚህ ከበዛ ንቃት ጋር የተገናኙ ምልክቶችን ወይም መገለጫዎችን ለማየት ሞክረናል። እዚህ ውስጥ 7ቱም ሚስተዋልበት ታዳጊ ይኖራል። 2 ወይም 3ቱ ሚስተዋልበት ሊኖር ይችላል። 4ቱ ምን ያህል ብናገኝ ነው ነገሩን እንደ ችግር ወስደን ወደ ደግሞ ተጨማሪ ቴራፒ ልናመጣው እንችላለን? መነሻ ላይ እንዳነሳ ነው አንዳንዱ ልጅ ላይ 2ቱ 3ቱ 4ቱ ሁሉም ላይ ታይባቸው ይችላል። ኦብቪየስሊ ግን ወላጆች አይናቸውን ንቅጥ አድርገው ከፍተው ሲያዩ ሁሉም ደግሞ በትንሽ መጠን ሊገኝ ይችላል። ችግር ነው የምንለው መጠኑ በበዛና የዛ አይነት ቢሄቪየር ድግግሞሻቸው ጎልቶ በሚታይባቸው አጋጣሚዎች ነው ብለናል። በደንብ ብለናል። ከዛ ሐኪም መቼ ነው የሚያያቸው ይላሉ ባለሙያዎቹ በዘርፉ ያሉት። ይሄን ነገር ቢያንስ ከ6 ወር እስከ 1 ዓመት ጊዜ በደንብ አይተህ ልቅም አድርገህ ዳታ ይዘህ ከቆየባቸው ልጆቹ ሐኪም ሊያያቸው ይገባል። ሳይኪያትሪስት ማለት ነው። ሳይኪያትሪስት ዶክተሮች ጋር ተወስደው ቼክ መደረግ አለባቸው። ይሄ ነገር ከመጠን ያለፈው ሃይፐርአክቲቭነስ ነው፣ ኤዲኤችዲ ነው እና ምን የሚባሉ ነገሮች ስላሉ እነሱን በደንብ በዘርፉ ላይ እውቀት ያለው ባለሙያ ጋር ተወስደው ነው መታየት ያለባቸው። እኛ አሁን ከመጠኑ ያላለፈውን ግን ቤት ውስጥ ማኔጅ ማደረግ የሚችለው ነገር እንደ መፍትሄ በኋላ መመለስበት አንዳንድ ሀሳቦች እናነሳለን። ሌላኛው አሁንም ለወላጆች እንዲረዳቸው የበዛ የንቁነት ችግር ከሴቶች ይልቅ ወንዶችን የሚያጠቃ ችግር ነው። ባይሰው የሚገርመው ነገር ነው። ያው ይሄ ድህነት፣ የቤት ጥበት፣ የኑሮ ጥበት እና ውጥረት ባለባቸው ቤቶች ደግሞ ከተሻለ ፋሚሊ ካለባቸው ቤቶች የበለጠ እድል አለው በራሱ የሚያመጣቸው ችግሮች ስለሆኑ ማለት ነው። በዓለም ደረጃ ችግሩ ቅድም እንዳነሳው ከ3 እስከ 7% አካባቢ ልጆችን ያጠቃል። ከ3 እስከ 7 እንደተለያዩ ሀገሮች ማለት ነው። አንዳንድ ሀገሮች ላይ በጣም ጭማሪ ያለው የሚያጅበው ነገር ያው ከአመጋገብ፣ ከአየር ንብረት፣ ከላይፍ ስታይል ጋር የተያያዙ ነገሮች ስላሉት በጣም የሚበዛባቸው ሀገሮች አሉ። የሚያጅበው ገረመኝ ነገር በባህረ ሰላጤው ሀገሮች ላይ ትልልቅ ቁጥር አለ። በዩናይትድ አረብ ኤሚሬት ወደ 18%፣ በሳውዲ አረቢያ 15% የመሳሰሉት ነገሮች አሉ። በሀገራችን ዳታ ላገኝ አልቻልኩም። የሀገራችን የሪሰርች ሁኔታ የምታውቀው ነው። እንግዲህ ነው እንመኛለን። ሌሎች ጥናቶች ደግሞ ወደ 85% የሚሆነው የዚህ ችግር በዘር የሚወራረስ ነው ብለዋል። 15% በሌሎች ፋክተር ሲመጣ 85% በዘር የሚተላለፍ ነው። ከቤተሰባችን አንዱ አባት፣ እናት፣ አጎት፣ አክስት፣ አያት የሆነ አካባቢ ካለ ይሄ ሊኖር የመቀበል እድል አለ። የመተላለፍ እድል እንዳለው ይታወቃል። ሌላኛው በእድሜ ዘመናቸው ደግሞ ስትከፋፍለው ከ5 እስከ 9 ዓመት አካባቢ ባለው ላይ በጣም ይጎላል የሚታይ ሲሆን አንዳንድ ሰዎች ደግሞ እድሜያቸው እየጨመረ ቢመጣም ሊኖር ይችላል። ግን as age increases ሊጠፋ የሚችልበትም ነገር አለ። ግን ሁሌ አይደለም። አንዳንድ ሰዎች እንደዛ ይላሉ። እድሜ እየጨመረ ሲመጣ ሊጠፋ ይችላል ይላሉ። ግን በጊዜ ትሪት አድርገው ነው እንጂ ማጥፋት በእድሜ መጨመር ብቻ ላይጠፋ ይችላል። ብዙ ትልልቅ ሰዎች አሉ እንደምታውቀው ኮንሰንትሬት የማያደርጉ ብዙ ስራን አድምተው ማይሰሩ ማድመጥ የማይችሉ ታገስ የማይችሉ ብዙ ትልልቅ ሰዎች አሉና በእድሜ መግፋት ብቻ ይጨምራል ማለት ልክ አይደለም። አሁንም ሌላኛው ዳታ በዚህ ችግር የተጠቁ ህፃናት ላይ የተደረጉ ምርምሮች ያሳዩ 30% የሚደርሱት ሰለባዎች እድሜያቸው ለወጣትነት ደርሰውም ጭምር ችግሩ አብሯቸው የሚቀጥል መሆኑን ነው። እናም ችግሩ በተፈጥሮ እድገት ብቻ የሚጠፋና የሚቀርፍ አለመሆኑ እንደገና ደግሞ ህፃናትን እንጂ ወጣቶችን የማይመለከት መሆኑ 5 እስከ 9 ያሉ ህፃናት ላይ ይጎላላል እንጂ ወጣቶችን አይመለከትም አላልንም። ይሄን ይመስላል እንደ መገለጫዎቹ ነገር መንገድ እንደ ዳታም ይሄ ይኖረንና ያው የሰው ልጅ ውድ ነው። 1%ም ሰው እውነት ነው ብዙ 1% ሰው ማለት እኮ ከ100 ሰው አንድ ሰው ነው ማለት ነው። ትንሽ አይደለም። ከ3 ሰው እስከ 7 ሰው ከ100 ሰው ስትል ብዙ ነው። ልክ ነው። እሱ ብዙ ነው። ምክንያቶቹ ምን ሊሆኑ እንደሚችሉ ማየት እንቀጥል በደንብ እንችላለን ኢንሻአላህ። አንድ ወይም ሁለት ምክንያት አለው ብለን መገመት አንችልም ለዚህ ለእንትን ማለት ነው። ግን በርከት ያሉ ድምር ውጤቶች
ነገሩን ሊያመጡት ይችላሉ። የአእምሮ ቤተሰብና አካባቢ ሁኔታዎች እነዚህ ድምር ውጤቶች ሊኖሩ ይችላሉ። በአእምሮ እድገትና በነርቭ ስርዓት ምክንያት በዋናነት የአእምሮአችን ውስብስብ የአሰራር ስርዓት ዋናው ምክንያት ነው። ይሄ የመረጃ ቅብብሎቹ ይሄ ትራንስሚሽኑ ምናምን ማለት ነው እና ትኩረትንና ራስን መቆጣጠር የሚመሩ የአእምሮ ክፍሎች በተለየ መልኩ እድገት ሲኖራቸው ይህንን ኦቨር ንቁ የመሆን ወይም የመንቀዥቀዥ የምንለው ባህሪ ሊያመልጡ እንደሚችሉ ምልክቶች አሉ። ሌላኛው የአእምሮ መልእክት አስተላላፊ ወይም ኒውሮ ትራንስሚተርስ ይሏቸዋል ሐኪሞቹ እንደ ዶፓሚን ያሉ ሆርሞኖችን በአግባቡ አለመስራት ወይም ፋንክሽናል አለመሆናቸው ይሄን ሊፈጥር ይችላል። በዚህ ችግር እንደ ኮዝ ይነሳሉ። ሌሎችም ከዚህ ጋር የተያያዙ ሜዲካል ኬዞች ሊኖሩ ይችላሉ። በዚህ ምክንያት የበዛው ንቁነት ደግሞ እንደ ADHD አካል ተደርጎ ሊወሰድ ይችላል። እሱ እንግዲህ ሐኪሞቹ ጋር ደርሶ በደንብ ጎርጉረው በምርመራ የሚታወቅ ነገር ነው። በመሰረቱ ይሄ ነገር የልጁ ፍቃደኝነት ያመጣው ነገር አይደለም። በፍቃደኝነቱ ወይም በወላጆች ጥፋት የተከሰተ ችግር አይደለም። መረዳት ያለበት ነገር ማለት ነው። በቤተሰብ ሊወራረስ ይችላል። ከላይ እንዳነሳ ነው 80% ብለናል። 85% አካባቢ ወላጆች ወይም የቅርብ ዘመዶች ተመሳሳይ ችግር ካለባቸው እድሉ ያው የሰፋ ይሆናል የምትላለፍ ነገሩ ማለት ነው። አንደኛው ነገር ነው። ሌላኛው በእርግዝናና በወሊድ ጊዜ የሚያጋጥሙ ችግሮችን ላይክ ለምሳሌ በእርግዝና ወራቷ ሲጃራ፣ አልኮል የመሳሰሉ እነዚህ ኒኮቲን ያለባቸው ሺሻና ሐሺሽ የሚጠቀሙ እናቶች በተለይ ሊጠነቀቁ ይገባል። ከባድ ጭንቀት ወይም ውጥረት፣ ስትረስ ሌላኛው ልጆቹ እንደዚህ እየተሰሩ ባለበት ጊዜ እንግዲህ እክል እንዲፈጠር ምክንያት የሚሆኑ ነገሮች ናቸው። አነስተኛ የወሊድ ክብደትም እንደዚሁ በሚወለዱበት ጊዜ ማለት ነው። አንዳንድ ልጆች 1.6 ኪሎ ግራም ምናምን የሚወለዱ ትንንሽ ልጆች አለው ይላሉ። እንግዲህ ባለሙያዎቹ ይሄንን ጽሁፎች ሊትሬቸሮች ይሄን ያነሳሉ። በወሊድ ጊዜ የኦክሲጅን እጥረት ልጁ ታፈነ የሚባል ነገር አለ አይደል? እና አልহামዱሊላህ ዘመናችን ብዙ የሕክምናው ሳይንስ በማደጉ ብዙ ነገር ተገላግለናል። የነርቨስ ሲስተሙን አደጋ ላይ ይጥላል የኦክሲጅን እጥረቱ። አይደርሰውም። ብዙ ነገር ነው አደጋ ላይ የሚወድቀው እሷ ነገር ስትከሰትና ይሄ ሁለተኛው ሪዝን ነው። ሶስተኛ የቤትና የአካባቢ ሁኔታም የራሱ የሆነ እንትን አለው። ይሄ ስትራክቸርድ ያልሆነ ቤተሰብ በማዕና ግልጽ ሩቲን የሌለበት ማለት ነው። አሽዋዒ የሆነ ኦክዋርድ የሆነ የምንለው ነገር የለም። በቃ የተበታተነ ስትራክቸር የሌለው ነገር ማለት ነው። በቃ ሀቂቃ ጧት ተነስተህ ምን ትሰራለህ፣ ቀጥሎ ምን ትሰራለህ ልጆችን በጣም ነው የሚረዳቸው። ትዝ ይለኛል መሐመድ እኔና አንተ አንድ ፕሮግራም ሰርተን ነበር በኮሮና ጊዜ። ኮሮና ጊዜ በጣም ድብርት፣ ስትረስ ምናምን ራስን መጥላት ምናምን በዝቶ ነበር። አላህ ያገላገለን። ያንን ጊዜ ካነሳኋቸው በጣም ወሳኝ ፖይንቶች አሁንም ትዝ የሚሉኝ ልጆች ሩቲን ሴፍቲያቸው ነው። ካለበለዚያ ግራ ግብት ነው ድብልቅልቅ ነው የሚልባቸው። ጠዋት ተነስተው ትምህርት ቤት መሄድ ልጆች ሰላም አለው። ከዛ ከሰዓት በኋላ የሆነ ነገር ወደ ማታ ላይ የሆነ ነገር ወደ ማታ ላይ የሆነ ነገር ስርዓት ባለው ፍሰት ነው። በቃ በፍሰቱ ውስጥ ነው ሰላማቸው የህፃናት። ያ ፍሰት ሲዛባ ትንሽ ቆይቶ ይሰለቻቻሉ፣ ይደባበራሉና በቃ ሁሉንም ነገር መነካካት፣ መበሰጫጨት፣ መደበት ምናምን የምትላቸው ነገሮች ዲፎልት ይመጣሉ። ስለዚህ ስትራክቸር የጎደላቸው ቤቶች ወይም ደግሞ እንዲህ ስርዓት ያለው ፍሰት ሩቲን ብንለው ነገር የጎደለበት ቤት ውስጥም የዚህ ችግር ምክንያት ይሆናል። የሚገርም ነው በጣም። የተዛባ የልጅ አስተዳደግ ስርዓትም እንደዚሁ ራሱ ልጆችን ድንጉጥ፣ ፈሪ፣ አንሰርቴን እርግጠኛ ያልሆኑ ምን እንደሚከሰት ከአባት ከእናት ከእንግዲህ ምን ሊከሰት ይችላል ምን ልባል ይችላል የሚል ካሁን የተዛባ የልጅ አስተዳደግ ስርዓት ብዙ ነው። ጭቅጭቅ የበዛበትና ጠብና ጭቅጭቅ የበዛበት ቤትም ለዚህ ነገር እንደ ምክንያት ተነስቷል። ጭንቀት ወይም ኔግሌክት መደረግ አለ ማለት ነው። ማለት ምንም የማትፈለግና ትርጉም የሌለ ሰው፣ የደህንነት ማጣት ኢንሴኪዩሪቲ ወይም ደግሞ ሴፍቲ ያለ መሰማት ለችግሩ እንደ መንስኤ ከሚጠቀሱት ሆኗል። እነዚህ እንግዲህ ችግሩን የሚያበብሱ እንጂ ብቻቸው መንስኤ አይደሉም። ባይዘው አሁን ያነሳኋቸው 4-5 አካባቢ ይሄ ስትራክቸር የሌለው ቤት ውስጥ መኖር፣ የተዛባ የልጅ አስተዳደግ፣ ጠብና ጭቅጭቅ የበዛበት ቤት መሆን፣ ጭንቀት የበዛበት ወይም አንግዛይቲ የምንለው፣ ኔግሌክሽን ወይ መጣል ወይ መተው፣ ከግምት ያለመከተት፣ ጥቃት፣ የደህንነት ማጣት ኢንሴኪዩሪቲ መሰማት ምናምን እነዚህ ችግሩን ያባብሱታል። ብቻቸውን ምክንያት አይደሉም።
ከመጠን ያለፈ የቲቪ እና የስክሪን አጠቃቀም ለዚህ ምክንያት ሆኖ ተገኝቷል። ብዙ ቦታ ላይ ተገኝቷል። ፈጣንና ተለዋዋጭ ምስሎች የአእምሮን ያበሳጫሉና ትኩረት ያሳጣሉ፣ ያግዙታል። ብዙ ሚስ የምናደርጋቸው ነገሮች ማለት ነው። ስክሪኑ ላይ ያለው ተለዋዋጭ ነገር ማለት ኤግዛክትሊ ሱብሃንአላህ። ከቱም አሁን አይደል እንዲህ የምታደርገው ነገር ጭንቅላት ስትራክቸርድ እንዳይሆን ፍሰት እንዳይጠብቅ አሁን አዳዲስ ነገሮች ላይ በቃ ትርምስምስ የማድረግ ነገር እኮ ነው። አሁን ይሄ እስኪ ጊዜ አላህ ከሰጠን እንመጣበታለን። ይሄ የሶሻል ሚዲያው ነገር ብዙ ሰው ያበላሸብን፣ ብዙ አእምሮችን እያባከነብን እንዳለ አስባለሁ። የእንቅልፍ እጥረት በበቂ ሁኔታ ለመተኛት መዛባቱ፣ ሰዓቱ ይዛባል። አሁን አንዳንድ ሰዎች ስልክ ሌሊት ይጠቀማሉ። በጣም አደገኛ ነገር። የእንቅልፍ መመሰቃቀል የምንለው ደግሞ አለ። ስሜታዊና ስለልቦናዊ ሁኔታዎች፣ ይሄ ኢሞሽናል ኤንድ ሳይኮሎጂካል የምትላቸው ፋክተሮች መዛባት፣ ሰላም ማጣት፣ ውስጣዊ ኢነር ፒስ ማጣት ማለት ነው። ራሱ አቴንሽንህን ምስቅልቅሉን ያወጣዋል። ምን ላይ እንደምትረካ ምን ላይ ፎከስ ማድረግ እንዳለብህ አይታወቅህምና ይሄም ሌላ ቀውስ የሚፈጥር ነገር ነው። ጭንቀት፣ ፍርሃት፣ የፍቅር ጥማት። ፍቅር ለሰው ልጅ እጅግ ወሳኝ ነገር ነው። ወላሂ አላህ ጀነት ውስጥ የሚሰጠው ነገር እኮ ትልቁ ነገር እኮ ነው ፍቅሩ። ወሪድዋኑላሂ አክበር ምንድነው? የአላህ ውዴታው እኮ ትልቅ ነው አለ አላህ። ሁሉ ነገር ከተሰጠህ በኋላ አላህ ከዛሬ በኋላ ረዲቱ ብሎ ለባሪያዎቹ ሲያውጅ አልቆጣባችሁም፣ በቃ ከናንተ ተደስቻለሁ ወድጃችኋለሁ ሲባሉ ነው የጀነት ሰዎች እርካታቸው የሚሟላው። ሌላ ብዙ ቁሳቁሱ አያሟላው። የሚገርም ነገር ብዙ የሚበላው የሚጠጣው፣ ሚስቱ፣ ባሉ፣ ለሁሉም ሰው የሚሰጠው ነገር ብቻውን ራሱ አልበቃ ብሎ የአላህን ውዴታ ይሻሉ። ምድርም ላይ በጣም ረክተውና ተዝናንተው የሚኖሩ ሰዎች ፍቅር ጥግብ ያሉ ናቸው። ከዙሪያቸው ካሉ ሰዎች ከባሊሁን፣ ከሚስት፣ ከአባቲሁን፣ ከእናት፣ ከእህቲን፣ ከጓደኞች ተወዳጅነት ኒዕማ ነው። ማፍቀርም መፈቀርም ጸጋዎች ናቸውና እነዚህ ነገሮች ብዙ በሽታ ነው የሚቀርፉት። አንዳንድ ጊዜ ከመጠን ያለፈ ንቁነት ውስጣችን ላለ ውጥረት የሚሰጥም ሪስፖንስ ወይ ምላሽ ሆኖ ያገለግላል። ምንድነው እንዲቅዥቅዥ የሚያደርገው ስትል ሰውዬው የሆነ መፈተሽ ቢፈተሽ አለ የወጠረው ነገር ስትረስ ሊሆን ይችላል፣ ጭንቀት ሊሆን ይችላል አሉ ቢዳሰሱ የሚፈሱ ነገሮች አሉ። ለዛ እንደ ሪአክሽንም ማስተንፈሻ ሆኖ ያገለግላል። ከመጠን ላለፈ ንቁነት ምክንያት ያልሆኑ ነገሮችን ከፍትብተን ለመልሼ ላንሳለን። በጣም ደስ ይለኛል። ክብራትና ክብራን ተመልካቾቻችን እንግዲህ እና መፍትሄውን ኢንሻአላህ ተማማው መፍትሄውን ችግሩን ለመከላከል የሚረዱ መንገዶችም ካሉ እንደዚሁ እነሱን ለማየት እንሞክራለን። አብራችሁ ተመልሰናል። ክብራትና ክብራን ተመልካቾቻችን እንግዲህ ቀደም ሲል እያየን ያለ ነው ይሄ ከመጠን ያለፈ ንቁነትን መገለጫዎቹን መንስኤዎቻቸውን ለማየት እየሞከረን ነው በተወሰነ መልኩ። አሁን ደግሞ ምክንያት ያልሆኑ ነገሮችንና መፍትሄዎቹን እናያለን። እንቀጥል ኡስታዝ። መርሐባ። ለልጆቹ በዛው ንቁነታቸው ስንፍና ምክንያት አይደለም፣ ሰነፍ ስለሆኑ አይደለም። ልጆቹ ማለት ሌዚ ወይም ሰነፍ እንዝላል ስለሆኑ አይደለም። ሁለተኛ ላለመታዘዝም ብለው አይደለም። እንቢተኝነት፣ ሞገደኝነት ምናምን ተደርጎ ይቀረጻል። በቃ እሱማ ማን ያዘዋል ቢባል ሰዎች አሉ አይደለም። በጣም ጥሩ ማስተካከያ ነው እየሰጠን ያለው። እንደሱ አይደለም። እነሱ እንደዛ አይደለም። ክፉና የመጥፎ ባህሪ ባለቤትም ሆነው አይደለም እነዚህ ሰዎች። በቃ ሁሉ ጊዜ እኔ ለተቸገረ ሰው ረህመት ይቀደማል። እዝነት ባህሪው ነው ብልግናው ነው ስትለው ሰው ላይ ተጨክንበታል አይደል? ልታስተካክለው ነው ሰይፍ የምትመዝበት ነው አይደለም። ሌላኛው የወላጆች ትክክል ያልሆነ አስተዳደር ወይ ማስተዳደግን ብቻውንም አይደለም። እሱ ያዋጣላል እንጂ ምክንያት አይደለም። አይደለም ማለት ወላጆችን እየወቀስንም እንዳይሆን ግን የራሱን 1% ሊሆን ዋጮ ካለው እናንተ ያንን ነገር አስተካክሉት። በአጠቃላይ ቤታችን ጥሩ ቤት መሆኑ ብዙ ችግሮችን የሚቀርፍ ነገር በጣም ጥሩ ነገር ነው ያነሳው። በስንፍና ወይም ደግሞ ታዛዥ መሆን ባለመፈለግ ተደርገው ይወሰዳሉ። አንዳንድ ጊዜ በእንቢተኝነት ተደርገው በጉልበት በማመን ተደርገው ይወሰዱ ነበረ። እሱን ማረሚያ መስጠትን ወድጄዋለሁ። ተማም ችግሩን ለመከላከል የሚረዱ ነገሮችን ማየት እንቀጥል። መርሐባ። ያው እኔ በርከት ያሉ የጥናት ጽሁፎች ያመለከቱት የነፍሰ ጡርነቶች ቅድም ምክንያት ያነሳናቸው ማለት በእርግዝና ወቅት ረጅም ጊዜ መታመም
እና በተጨማሪም የተለያዩ መድኃኒቶችን መውሰድ እንዲሁ ለጭንቀትና ውጥረት መጋለጥ ይህም ረዘም ላለ ጊዜ ሲሆን ማለት ነው ልጇን በመጀመሪያዎቹ ዓመታት በጣም ንቁ የመሆን እድሉን ያሰፋል። ስለዚህ ነው እናቶች ከማርገዛቸው በፊት ሙሉ የህክምና ቼክአፕ ይደረጉ፣ ጭንቀት፣ ውጥረት የመሳሰሉ ነገሮች ይቆሙ። አላስተዋልክም ጥርሳችሁን እኮ ቼክ ተደረጉ ይባላል። ምክንያቱም የጥርስ ህመም የሚወስዳቸው ከባባድ መድኃኒቶች አሉ፣ አንቲባዮቲክሶቹ ማለት ነው። ልጆቻችንን አፌክት ስለሚያደርግ ሆድ ውስጥ እናት የወሰደችው ነገር ተቅሪበን ወደ ልጅ ማይሄድ ነገር የለም። አብዛኛው ያው ጥረት ያደርጋል ሰውነታችን ሲስተሙ ልጅን የሚጎዳ ነገር ወደዛ እንዳይሄድ የሚያጅብ የአላህ አሰራር አለ። ማዛሊከ ግን ዞሮ ዞሮ የሚሄዱ ነገሮች ሆርሞኖች ስላሉ ልጆቿን የሚጎዱ ነገር እንዳያደርግ ረጀም ላለ ጊዜ በተለይ ሲሆን አፌክት ያደርጋታል። ስለዚህ በእርግዝና ወራታቸው ማናቸውንም አይነት የአልኮል፣ ሲጃራ፣ ይሄ ትርፍ ነገር ማለት ነው ተጠቃሚነትን ማስወገድ አለባት እናት። በእርግጥ ከዛ ከእርግዝና ውጪም እነዚህ ነገሮች የሚመከሩ ሆነው አይደለም። ምን አንድና ሁለት አለ መሐመድ። አላህ ለሰው ልጅ የሚጠቅም ኩሉ ሚን ጠይባት ማረዘቅናኩም ነው ያለው። ጠይባት ቆንጆ ማለት ነው። ቆንጆ ጣፋጭ ለጤና ለስነ ልቦናህም ሆነ ለአካላዊ ጤና ለማህበራዊ ህይወት አንተ ሰው ስትበላው ቢያይህ ደስ ማይልህን ነገር እንዴት ትበላለህ? ሰውነትህ አይወደውም ማለት እኮ ነው። ለሰው የጠላኸው ነገር ላንተ ይሆናል እንዴ? ስትጠጣው ሰዎች ቢያዩህ እንደሚጠየፉ የምታውቀውን ነገር ተደብቀህ አትጠጣ። ሰውነትህ የበለጠ ይጠየፈዋል። ላንተ ካንተ በላይ ማን አለ? ለአእምሮህ ሰላም፣ ለሰውነትህ አላህ ቆንጆ አድርጎ የሰራውን ይህን የመሰለ አፒራንስን ጉበትህን አታንድድ፣ ሳምባህን አታንድድ። ጉበት ነው እነዚህ የተለያዩ ኒኮቲን ያለባቸው ነገሮችን ስታስገባ እሱን ይሄ ቶክሲክ ነገሩን ለማጥፋት ጉበት በጣም ስራ ይሰራል። ይሄ መርዛማነታቸውን አጥፍቶ ሰውነትህን ጤናውን ለመጠበቅ ታስለፋዋለህ። በጣም ስታስለፋው አንዳንድ ጊዜ ታውቃለህ ጉበቱ ታሞ ነው የጉበት ካንሰር፣ የጉበት ጂኒ ምናምን የሚባሉ ነገሮች እኮ እሱ እኮ ነው። እዛም ልብ አለ፣ ሳምባ አለ። አላህ ስራ ሊሰሩ የመደባቸው ነገሮች አንተ ሌላ ስራ እየጨመርክባቸው ችግር አትሆን። አላኩል ሐል እነዚህ ነገሮች መወገድ አለባቸው። በተለይ አሁን ደግሞ የመሰልጠን ምልክትም እየተደረገ አንዳንድ ትንሽ ኑሯቸው ሻልሻል ባለ ሰዎች ቤት ሺሻ በጣም ኮመን ነገር ነው ይባላል። እኛ አላየሁም አክቹአሊ፣ ግን ይሄ ተቀባይነት የለውም። ሺሻ አንድ የሺሻ እንትን ከ100 ሲጃራ ይበልጣል ሲሉ ሰዎችን ሰምቻለሁ። ሰው ነው የሰማሁት እኔ ማለት ዳታ እንዳትጠይቁኝ ማለት ነው። እኔ ማመጣው ነገር አብዛኛውን ጊዜ ሪሰርች ቤዝ የሆኑ ጽሁፎችን ነው ማመጣው። አሽዋይ ለቃቅሜ አላመጣም። ግን ይሄ ነገር አስደንግጦኝ ነው የሰማሁት። ሀቂቃ ከአንድ ምንድን ነው የሚባለው ሙአሰል ነው የሚባለው ምጬ ሰው ነገር ማለት ነው። ምን ነው አህመድ ያለህበት እንዴ? አሰቀሰ አይ ስሙን ጠየቀኝ ብዬ እሺ። አይ ስማ አንሰማም ብለህ ነው እንዴ? እንደማንም እሱ ነገር ኒኮቲን አማውንቱ ብዙ ነው አሉ። ኦኬ በጣም ብዙ ነው እና ሲሆን ያው ይጎዳል ማለት ነው አይደል? ና ኦፍ ኮርስ ሲጃራም ጎጂ ነገር ነው። ይሄ በብዙ ጥፍ ጎጂ ነው። እዚህ በተለይ እናቶች ጋር ሲሆን በተለይ እናቶች ለአባቶች ይሁን ማለት አይደለም። እንደው ጤናችንን የሚያናጋ ነገር ባንጠቀም ጥሩ። ሌሎችም ድብርትን ለመከላከል የሚያገለግሉ የሚወሰዱ መድኃኒቶች እና ሆት ውስጥ ባለው ህፃን ውስጥ በተለይ ማለት ነው ኢፌክት አለ በደንብ። ሱብሃንአላህ። ከዚህ የሚፈጥረው ቀውስ መኖሩ ይታወቀ በመሆኑ ከተቻለ በማናቸውም ወቅት ማለት ካልሆነ ግን አለላቀል በዚህ ሰዓት ሪስፖንሲቢሊቲን እንወስድ ማለት ልጅ ውድ ፍጡር ነው። ስንት ሆነሽ የምትወልጂው ልጅሽ ትንሽ ነገር ሰብር ማድረግ አቅቶሽ ሲስተርዬ አፌክት አታርጊ ከሆነ በኋላ ያደክምሻልና ማለት ነው። በኋላ በጣም ያደክማል። እናውቃለን ሁላችንም ሰዎች አሉኝ እንዴት እንደሚያደክማቸው። ስለዚህ ነፍሰ ጡር እናቶች በተለይ ራሳችሁን በተስተካከለ ሰውነትም ሆነ የስነ ልቦና ቁመና ላይ ብታገኙት ጥሩ ነው። የሚወለዱ ልጆቻችሁ ጤናማ የጎላ አስተዋጽኦ ጤናማነታቸው ማለት ነው። ይሄ አንደኛው ነው። ሁለተኛ ቆንጆ ቤት ማለት ለኔ መሐመድ ቅድም የሚያግዝ ነገር ነው አላለም? የተረጋጋ በስርዓት የተያዘ ለልጆች ሩቲን ያለው ሰላም ያለበት ቤት ማለት ነው። ልጆች የሚጫወቱበት ቦታና እቃ ቁሳቁሶች ምናምን ያሉት ቢሆን ጥሩ ነው። አቅም በፈቀደ እኔ የኢትዮጵያ ልጅ ነኝ ይገባኛል። በተለይ አዲስ አበባ ሰው ህይወት ምን ያህል እነዚህ ነገሮች ሩቅ እንደሆነ የማጆሪቲ ነው ማለት ነው። ግን አቅም በፈቀደ ቢያንስ ሳሎናችንን ብትሆን እዛ ጋር ልጆች የሚጫወቱባት ቁሳቁሶች ምናምኖች ዝም ብሎ ከመሯሯጥ ከመንቀጭቀጭ ይከላከላቸዋል። ስልክ ላይ ናቸው አይደል? በዛም ብዙ ልጆች እኮ ዛሬ ወይ ስክሪን ላይ ናቸው፣ ቲቪ ላይ መጫወቻዎች ጋር ብዙ
ኩርፊያ ያላቸው ይመስላል። እንቀጥል። በትክክል አሁን እኔ የሾርት ከት ምናምን የመውደድ ሜንታሊቲ ነው ማስተውለው ሐቂቃውን ለመናገር። እኔ ልጆች አባት ነኝና ልጆች ምን ያህል እንደሚያደክሙ እረዳለሁ፣ በተለይ እናቶች። ግን ያው ካልደከምክለት የሆነ ነገር ውጤት ያመጣል ወይ? ሾርት ከት ማለት በቃ የሆነ ባቋራጭ ልክ ባቋራጭ መክበር እንደሚባለው ማለት ነው። በዚህ ሰርቀህም ገድለህም ዘርፈህም ምናምንም የብዙ ገንዘብ ባልተቤት ልትሆን ትችላለህ። ሪሊ ያስደስትሃል ወይ? እንደተጠበቀ ሆኖ ማለት ነው። ደግሞ ይሄ ነገር በመጣበት ፍጥነትም ሊሄድ ይችላል። ልጆችም ጸጥ እንዲሉልህ እንዲረጋጉልህ አቋራጭ መንገድ ስልክ፣ ታብሌት፣ ቲቪ መክፈት ምናምን ተሰጣቸው። አሁን ጸጥ ብለውልሃል። ቴምፖራሪ ወይም ፌክ የሆነ ሰላም ሰጥተውሃል። ነገ ተነጎዳስ ይሄ ጉልበት አልቆ ይሄ ቀን አልቆ ይሄ እድሜ አልቆ ልጆቹ 18 19 ምናምን ደርሰው ስታያቸው የተለያየ እክል ማአት ያለበት ልጅ አንተ ሰብር በማጣት ምክንያት ለዛ መሆን ያለበት አይመስለኝም። ልጆች መጫወቻ ሲያጡ በተለምዶ ቤተሰቦቻቸውን ይረብሻሉ፣ ያለ ነገር ያስቸግራሉ። ስለዚህ ወላጆች ሾርት ከት አይከተሉ፣ እነዚህ ቅድም ያለው ስለዚህ ይፍጠሩ። መፍጠር የሆነ ማሰብ ስለሚፈልግ ወጪ ይፈልጋል። ይሻለኛል ይገርማል። መጫወቻዎችን ግዛ፣ መጫወቻ ቦታዎችን ፋሲሊቴት አድርግ። ልጆች ዘና ፈታ ሊሉበት የሚችሉበትን እድሎች ፍጠር። ዋጋ ያስከፍላል። ይሄ ነፃ አይደለም። ይሄንን ዋጋ ክፈል ይሻልሃል። በርካታ ወላጆች ልጆቻቸው ሲንቀጨቀጩ ተቆጥተው ሊያስቆሟቸው ይሞክራሉ። የሚማቱም አሉ። እረፋት ትንቀጭቀጭ በማለት ይወተውታሉ። ነገሩ ግን መነካካቱ ትርጉም የለውም። ልጆች በዚህ ሁኔታ ቀደም እንዳልኩት በባህሪ መጥፎነት አይደለም። እዚህ ለልጆች መጫወቻ ቦታና አስፈላጊ ቁሳቁሶችን ማመቻቸት ባህሪያቸውንም እንቅስቃሴያቸውንም ማመጣጠን ከፍተኛ እገዛ ይኖረዋል። እዛ ጋር ኢንቨስት ይደረጋል፣ ኤክሰስ ኢነርጂም ከነበረ ማለት ነው። ሌላኛው ማየው ማለት ነው አንዳንድ ቦታ ደስ ይላል፣ አንዳንድ ቦታ መታረም ያለበት መስጂዶች አካባቢ ልጆች ሲሯሯጡ ምናምን ይቆጡ ሰዎች አሉ። ለምን? ቱርኮች ደስ የሚል አባባል አላቸው። ህፃናት የሌሉበት መስጂድ ሙስተቅበል የለውም ይላሉ። ፊውቸር የለውም፣ ተረካቢ የለውም። በቃ ይሄ የሽማግሌ ግሩፕ እንደሆነ የ20 ዓመት በኋላ ያልቃል ወይ 25 ዓመት በኋላ ምናምን ማለት ነው። ሐቂቃ ፋክት እኮ ነው። ስለዚህ ማንን ተክተን ነው እኛ ስንወጣ ማን እንዲሰግድበት? የህፃናት ድምጽ የሚሰማበት መስጂድ ተስፋ አለው። ደግሞ ሌላ እንትን አይደለንም፣ የኛው ልጆች ናቸው። ስለዚህ መስጂዶችን ሲሰሩ ባይሆን ታሳቢ ያድርጉ። ሁሌ ለፈልፋለሁ ባገኘው አጋጣሚ መስጂዶች ውስጥ ወጣቶቻችንና ህፃናቶቻችን ቢበዛ እየተወራ ያለው ስለ መድረሳ ነው። መድረሳው ስለ መጫወቻ አይታሰብበትም። ልጅ ሰብስበህ መጫወቻ ቦታ የሌለው ቦታ እንዴት ነው? ትምህርት ቤት ከፍተህ ሜዳ የለም እንዴው? መንግስት እንኳን ትምህርት ቢሮ ምናምን በጣም ይወተውታል ያቅሙን ያህል። የአዲስ አበባን ተጨባጭ እያወቀም ቢሆን ማለት ነው ቦታ የለም መጫወቻ። ግን ልጆች መጫወት የህይወታቸው አንድ አካል ትክክለኛ መስራት እንዳለብን ማለት ነው። እነሱ መጫወት አለባቸው። የሚገርም ነው። ለዛ የሚያመች ቦታ በተቻለ መጠን መስጂዶች አካባቢ መስጂዶች ሲሰሩ በጣም ግዙፍ መስጂድ ይሰራል። ላይብራሪ የለው፣ መጫወቻ ቦታ ያለው ኢንዶር ጌም የለው ወላ አውትዶር ጌም የለው። ትንሽ መጫወቻ ቦታ አሁን ባለው የአዲስ አበባ ተጨባጭ አስፋልት ላይ ነው የሚጫወቱት፣ ኮብልስቶን ላይ ይጫወታሉ። ግን እኮ መስጂድ ሲሰራ ለሰላትም እየበቃን አይደለም እኮ ኡስታዝ አይተህ እኮ ታሳቢ ይደረግ። ለሰላትም ለእንትን እንዲበቃ ፍሎር አንድ ፍሎር መጨመር ነው። አንዳንድ ጊዜም ችግር አለው። እየተሰሩ ያሉ መስጂዶች ላይ አሁን በጣም ትልልቅ መስጂዶች ሀብታሞች አላህ ይስጣቸው ይሰሩታል። ግን አስቡ ልጆቹን ግድ የለም ሌላ ቦታ ስለጠፋ ማለት ነው። ልጆቹ ከመስጂዱ ጋር ኢንቲማ ወይም ደግሞ ቁርኝት ኖሯቸው ራሱ ያድጋሉ። አንተ የተጫወትክባቸው ሜዳዎች ምናምን የራሳቸው የሆነ አታችመንት አለ የሚፈጥርልህና መስጂዱ የሆነ ኮርነር ላይ ጥር አድርጎ ይሄ የኔ መጫወቻ ቦታ አትሊስት የሰፈሩ ልጆች ማለት ነው በተራ ሊሆን ይችላል፣ በስኬጁል በፕሮግራም ጫወቱ የሚችሉበት ነገር ቢፈጠር ይሄም ችግር እንዳይከሰት ያግዛል። ልጆችም ጨዋታ ፍለጋ ሌሎች ያልተፈለጉ ቦታዎችና ስርዓት የሌላቸው ቦታዎች ላይ ከመሄድ መስጂድ የመስጂድ አብናኡል መስጂድ ይሆናል ነው። وانا فتى القران وابن المسجد የሚል ነሽዳ ሰምተሃል? እንዴት ደስ የሚል وانا فتى القران وابن المسجد። የመስጂድ ልጅ ኩራት ነው እኮ የመስጂድ ልጅ መሆን ወላሂ የመስጂድ ልጅ መሆን ኩራት ነው። ግን እንዴት ነው የመስጂድ ልጅ የምትሆነው? ሁሉ ጊዜ ሙሰፋ ይዘህ ቁጭ ልትል ቁርአን ይዘህ ቁጭ ልትል ትችላለህ? 11 ዓመት ልጅ ሆነ አበደን አይሆንም። 7 ዓመት ልጅ ሆነ አትችልም። በቃ መጫወት አለበት። እንደውም እንደዛ እኮ ከሆነ አሁን በእኛ ራሱ ሀሳብ ለውጥ ውስጥ በዛ እድሜው በዚህ ደረጃ የምናየው ከሆነ መታየት አለበት ነው አይደል? እንደ ልጅ መሆን አለበት አይደል? እያልን ያለነው እንደ ልጅ መሆን አለበት ነው። ተማም
ሁሌም እንደምንለው ደግሞ ህፃናት ወላጆቻቸውና ታላላቆቻቸውን ኮፒ ያደርጋሉ። የወላጆች አኳኋን ስራቸውን ለመጨረስ የሚያደርጉት የተስተካከለና ስርዓት የያዘ አካሄድ ልጆቹ በአንድም በሌላ መንገድ የሚማሩበት አጋጣሚ ነው። ለልጆቻቸው ሲናገሩ መረጋጋታቸው፣ ፎከስድ መሆናቸው፣ የተቆጠረ የተለቀመና ስርዓት የያዘ ነገር መስራታቸው የመሳሰሉት ነገሮች ልጆቹ በዛ ቻናል ውስጥ እንዲፈሱ እድል ይፈጥራል። ሞዴል የምንደረገው የሆነ መጥፎ ነገር ስንሰራ ጥሩ ነገር ስንሰራ ብቻ አይደለም፣ ሙሉ ሀያታችን ነው ልጆቹ የሚቃኙበት። ካሜራ ማለት ነው ልጅ ማለት። አሁን እዚህ ካሜራ ላይ ምን ያልፋል? የምንናገረው፣ እጃችን የምንወዛወዘው፣ የአይናችን የአንደበታችን ሁሉ ነገር ነው እየተቀረጸ ያለው። ከዛ ልጆቹ እንደዛ ነው የሚቀርጹን። እና ስርዓት ሰላት ላይ በጣም ፈጥነህ የምትሰግድ ከሆነ ተአከድ ልጅ ሰላት እንደዛ ነው የሚመስለው። ቤት ስትሰግድ ትር ያደረክ የምትሰግድ ሰው ከሆነ ተረጋግተህ የምትሰግድ ከሆነ ከዛ ቁርአን ስትቀራ፣ ስትዘክር፣ ከሚስትህ ጋር ስትናገር፣ ከእንግዳ ጋር ስታወራ የመሳሰሉት አጋጣሚዎች ላይ በሙሉ ልጆች ያንተ ላይፍ ስታይል ትክክል ነው ብለው ስለሚያምኑ ይለቁና ኮፒ ያደርጉሃል። ይሄ ደግሞ የሰሩት እንግዲህ ለልጆች ቀላል ቤት ስራ ሆና ትገኛለች። እንደው አላውቀው አንድ አባት ምን አለ መሰለህ፣ እሱን ብናይ ደስ ይለኛል። ለልጆቹ እንደዚህ ይላል፣ እንዲረጋጉ ነው አይደል? ኦኬ። አሁን እኔ ማንበብ ስለፈለኩ ለ40 ደቂቃ እዚህ ቤተ መጽሐፍት ውስጥ እቆያለሁ። ስለዚህ ማንንም ገብቶ እንዳይረብሸኝ፣ ርግት ያለ አጭር ግልጽ መልእክት። እኔ እዚህ ቤተ መጽሐፍት ውስጥ ወይም እዚህ ማንበቢያ ቦታ ላይ ለ40 ደቂቃ ስለምቆይ ገብታችሁ እንዳትረብሹኝ፣ ማንንም ገብቶ እንዳይረብሸኝ ፒሪየድ። ሌላ እናት ደግሞ ምን አለች? ልጆቿን አሁንም ስትራክቸር የሆነ ላይፍ ስታስተምራቸውና መረጋጋት ካልቸር እንዲሆን ቤታችንን ማጽዳት 1 ሰዓት ይፈጃል። ልጆቹ አይረጋጉም አላልኩም ቀደም? 1 ሰዓት ይፈጃል። ከዚያ ደግሞ ማዕድ ቤት ገብተን ምግባችንን ለማዘጋጀት 1 ሙሉ ሰዓት ያስፈልገናል። ስለዚህ ሀያ ተነሱ እንንቀሳቀስ ትላለች ልጆቿ። ለ2 ሰዓት ያህል ከኔ ጋር ናችሁ እያለች ወደዛ ወደዚህ እንደ ዝናብ መጥረጊያ ወደዛ ወደዚህ ማለት የለም። 1 ሰዓት የጽዳት ስራ ይፈልጋል፣ 1 ሰዓት የምግብ ስራ ይፈልጋል። ስለዚህ ምግቡንም እንሰራው ጽዳቱንም እንሰራው በትብብር ስለሆነ ለሚቀጥሉት 2 ሰዓታት ፕሪፔር ጀስት ጌት ሬዲ ነው ያለቻችን። የአካሄድ ሀሳባችንን ወይም ትኩረትን ለመሰብሰብ ይረዳል መሐመድ። በአንድ ጉዳይ ላይ ረጅም ሰዓት ፎከስድ ለመሆን ይረዳል። በቃ አሁን የምንሰራው ጽዳት ነው፣ ንባብ አይደለም፣ ጨዋታ አይደለም፣ ወሬ አይደለም። እያወራ ልናጸዳ እንችላለን። እውነት ነው፣ ዲያሎጉን ለሚኖራል እያወራ ምግቡን ልንሰራ፣ ኪችን ውስጥ ያሉ ስራዎች ሳህን ማጠቡን፣ ሽንኩርት መክተፉን አጥተው ልጆች የሚሰሩትና እናታቸው ጋር የለመዱት ነገር ይሄን ይመስላል። ሌላኛው ታዲያ መፍትሄው ምንድነው ካልከኝ መሐመድ፣ ልጆ ከመጠን ያለፈ ንቁ እንደሆነ ካሰቡ ምክንያቱን ይመልከቱ። በደም የመጀመሪያው ጉዳይ ማለት ነው። የሆነ የህመም ስሜት እንደተሰማው እንደሆነ ያረጋግጡ። አልፎ አልፎ ይከሰት ስለሚችል ማለት ነው። የተለየና ያልተለመደ ስፍራ ላይ ራሱን በማግኘቱ ከሆነ ችግሩ አጋጣሚ ሲወገድ የሚወገድ። አንዳንድ ጊዜ ልጆች የሆነ ቤት ሄዱ፣ የሆነ ሰው በጣም ይቅበጠበጣሉ፣ ሰላም ያጣሉ፣ መረጋጋት ያጣሉ። ከዛ ቦታ ስታጠፋቸው የሚጠፋ ከሆነ ተከላከልክ። ነገሩ ግን ከዚህ ውጭ የሆነና ከተለመደው የበዛ ንቁነት ወይም ሐረካት ከበዛ በተደጋጋሚ እናስተውል ከሆነ ተወሰኑ ጠቃሚ ፍትህ ሐሳቦች ነው። በጣም ምናልባት ልጆቹ በችግሩ ተጠቅተውም ይሁን በተፈጥሯቸው እንዲሆነው ቢሆንም እነዚህ ሐሳቦች ይጠቅማቸዋል ብዬ አስባለሁ። ችግሩን መረዳትም ትንሽ ፈተና እንደሆነ እረዳቸዋለሁ። ከመጠን ያለፈ ንቁነት ያለባቸው ልጆች ከወላጆቻቸው ጋር ያላቸው ግንኙነት በአብዛኛው አሉታዊ ነው። እዚህ ያስተካክሉት ነው። በቃ ወላጆች ቅድም አንተ ስታወራው እንደነበረው ትችት፣ ወቀሳ፣ ዘለፋ ምናምን ይበዛል ሳይታሰብ ማለት ነው። ማጭረፍረፍ፣ መቆጣት፣ መጮህ፣ አከታትሎ እረፍ ማለት፣ አርፈ ተቀመጥ ማለት፣ አንዳንድ ጊዜ ቸብ ማድረግን በንዴት መንፈስ አለ። በተለይ ልጁ ሲንቀለቀል የሆነ እቃ ይሰብራል። በተለይ ውድ እቃ ሲሰብር ምናምን ቦግ ይልብሃል ምናምን፣ ያንን ሪአክሽን ይፈጥራሉ። ይሄ ጥሩ አካሄድ አይደለም። ይሄን አቮይድ አድርጉ። የሚሰበር እቃ እንደዚህ አይነት ልጆች ባሉበት ፊት ለፊትም አይቀመጥ። በቃ እሳት ያዘጋቻ ምንጣፍ ላይ አታስቀምጥ። በቃ ሲንቀለቀል ሊደፋው ብዙ ብር ያወጣህበት ምንጣፍ ሊቃጠል ይችላል። ምክንያቱ ልጁ ሳይፈልግና ሳያምንበት ነው በሰራው ስህተት እንዲዋረድ እንዲንኳሰስ የምናደርገውና ይህ በራሱ ሌላ በሽታ ነው። ሰው ማንገላታት ትክክል አይደለም። የልጁን አመፀኝነትና እንቢተኝነት እንዲጎለበት እንጂ እንዲበርድም አይረዳው። በቃ ሰው ስታጠቃው ሩሐል ኢንቲቃም ናቹራል ይፈጠርበታል። ትንሽ ልጅ የበቀል ስሜት በቀሉ በቀጥታ አንተ ላይ ቦክስ በመሰንዘር ወይ አንተን በማጥቃት ላይ ይችላል። በቃ አንተ የምትወደው ነገር የተከታተለ ሊሰብር፣ አንተ የሚያናደድ ነገር የተከታተለ ሊፈጽም እንደሚችል ታሳቢ ያድርግ። መታወቅ አለበት። የምንነጋገረው ደግሞ ከታመመ ሰው ጋር ነው።
ከጤነኛና የተደራጀ ማንነት ካለው ሰው ጋር ተቸግሮ ነው ሰውን ብሎ ጥፋተኝነት ስሜት ኖሮት አይደለም። ግን ይሄንን ጥፋት ሳትረዳ ቀርተህ የምትወስዳቸው እርምጃ እያስቆጡት ራሱ መቆጣጠሪያ ካተው ጊዜና የበለጠ ችግር ይፈጥርብሃል ለማለት ነው። እናም የሚያዝንለትና የሚታገሰው ትኩረት ሰጥቶ የሚከታተለው ሰው ነው እንጂ የሚፈልገው ይሄ ልጅ የበለጠ ችግሩ የሚያባብስበት ሰው የሚያካልበው አይደለም። በተለይ ትዕግስትና ትኩረት በዚህ ችግር ሰለባ ለሆኑ ህጻናት የመፍትሄው መሰረቶች ናቸው እያስባለሁ። ሌላኛው ሁሌም እንደምንለው ከወቀሳና ትችት በፊት የሙገሳና ውዳሴ ቃላትን በምትካቸው መጠቀም ጥሩ ነው። ልጆች በተለይ ችግር ማጣጣል፣ ማብጠልጠል፣ መውቀስ፣ ማመሳከር ምናምን ፐርሰናሊቲን የሚገድሉ ነገሮች ናቸው ብዬ ከዚህ ፊት ማንስቻለሁ። በተለያየ ጊዜ ማነሳቸዋለሁ። ሰዎች በትችት ምክንያት ስብርብራቸው ነው የሚወጣው። በወቀሳ ምክንያት አይለሙም፣ አያድጉም። ሞራሉን ከስክሰው የሥራ ተነሳሽነቱን የምትፈልግበት እንዴት ይሆናል? አዋርደህ አበሻቅተው የትችት ዶፍ ማአት አወርደህበት ከዛ ጥሩ ሰው እንዲሆን የምትፈልገው ልጅህ ከንቱ ምኞትህን ይዘህ ዙር እንጂ አይሆናትም። ኦሬዲ ገለኸዋል። ትልከ አማንይኩም እንዳለ ማለት ነው አላህ። ያ ምኞት ነው። አንዲት ጎበዝ እናት ለሴት ልጇ ምን የሰጠችው ምክር እዚህ ጥሩ ምሳሌ ሆኖ ያገለገለ ለአንሰ መሐመድ በጣም ጥሩ የችግሩ ተጠቂ የሆነች ልጅ ላላት ሴት ልጇ ነው ያለቻት። ምን አለቻት መሰለህ? ወንድምሽ ገሌ ልክ የአንቺ ልጅ ያለበት ችግር በልጅነቱ ነበረበት አለቻት። እኛ በነበርን ጊዜ በኤርሊ ቻይልድሁድ ኤዱኬሽን የሰለጠነ ባለሙያ በመሆኔ ልጁን እንዴት መያዝ እንዳለብኝ ጠንቅቄ መረዳቴ ነው ጥቅም ያለቻት። በጣም ትኩረት ሰጥቼ ከተጠቀምኩባቸው ቴክኒኮች ለምሳሌ በጠቅስልሽ ወንድምሽን 5 ደቂቃ እንኳን አንድ ቦታ ረግቶ ካገኘሁት 5 ደቂቃ ተረጋግቶ ካገኘሁት ወደሱ እጄ ስመውና ወንበር ላይ ስትቀመጥ እንዴት ታምራለህ መሰለህ። ሌላ ጊዜ ደግሞ ጣፋጭ ነገር ሰጠዋለሁ አለች። ማበረታቻ ይገርም ነው። እዚህ አይነት ነገር አንድ ቦታ ተቆምጦ የሆነ ስራውን ከጨረሰ ይህ መቼም አልፎ አልፎ የሚከሰት ነው፣ ሁሌ እንዳትጠብቂ ማለት ነው። ለሱ ሞቅ ያለ ሽልማት ሰጠዋለሁ፣ አሞግሰዋለሁ አለች። ሁለተኛ ሐሳቧ እድሜው 8 ዓመት ሲሞላ የምናገራቸውን ንግግሮች ይገቡት ጀመር። ከመተኛቱ በፊት አብሬው እቀመጣለሁ። ከዛም በዛሬው ዕለት ምን መልካም ነገር ሰርቶ እንደነበር ለማስታወስ እሞክራለሁ። እነዚያን እቆጥርለታለሁ። ይገርም ነው። አቺቭመንት ሰክሰስ በውሎ ይሄን አሳክቻለሁ፣ ዛሬ ይሄን ሰርተህ እኮ ነው ያልከው። አዎንታዊ ስሜት፣ ጥሩ ስሜት እንዲሰማው፣ ስኬታማነት እንዲሰማው፣ ሁሉ ጊዜ ጥፋተኝነት እንዲሰማው፣ በዚህኛው ወር ከባለፈው ወር የተሻለ እንደነበር እንዲሰማው አደርጋለሁ። ከዚሁ ከቀጠለ ደግሞ አስደናቂ ሽልማት እንደምሰጠውም እነግረዋለሁ፣ ቃል እገባለታለሁ። ይገርም ነው። ወንድምሽ ከጎረቤታችን ልጅ ጋር መቀመጥ በጣም ይወድ ነበርና እሱ ዘንድ መሄድ ከከለከልኩት በጣም ይጨነቃል። የሚይዘውን ነው የሚያሳጣው አለቻትና ያኔ እንዲለዋለሁ እንድትሄድ ፈቅድልሃለሁ፣ ግን ለ20 ደቂቃ አብረውና ግና በ3 ቅድመ ሁኔታ 20 ደቂቃ ከሱ ጋር ሄደህ ትቀመጣለህ፣ ችግር የለም። ግን በ3 ቅድመ ሁኔታ 1 እኔ እንዳትጠይቀኝ፣ እንዳታስታውሰኝ፣ ሰብር እንዲያደርግ ሰብር እንዲያደርግ እንዲታገስ ሆልድ እንዲያደርግ ራሱን መቆጣጠር እንዲለምነው። ሁለተኛ እሱ ዘንድ ከመሄድ በፊት የቤት ስራዎችን በሙሉ ልትጨርስ። ሶስተኛ በእራት ወቅት ልክ እህትህ ተረጋግታ እንደምትቀመጠው አንተም ሱፍራ ላይ ልትቀመጥ ተረጋግታ ልትቀመጥ። እቺ ዛሬ የሚፈጽማት ናት፣ ነገ ይሄዳል። የሚገርም ነው በጣም። በአብዛኛው ቃሉን አክብሮ ነበር የማገኘው አለች። ውይዝ አዳዲስ ባህሪያትን እያለማመደችው ነው። ኦብቪየስሊ እነዚህ መረጋጋትን፣ ፎከስድ መሆንን፣ ሰብርን፣ ትዕግስትና የመሳሰሉ ነገሮች በአብዛኛው ቃሉን አክብሮ ነበር ያገኘችው። አባትሽም ብዙ ጊዜ መጫወቻዎችን ከሀገር የሚወጣ ታይፕ ስለነበር ያመጣልኝ ነበር። ግን አንዲት መጫወቻ ላይ ከ20 ደቂቃ በላይ አይጫወትም ነበር። ልጁ 9ኛ ዓመቱን ሲሻገር በተለመደው አካሄድ ከመሄድ ለውጥ ማድረግ አስፈላጊ ሆኗል። ከ5 እስከ 9 ላይ ይባረክ ተላላሉ ትልቅ እየሆነ እንግዲህ ስምምነቱ ልጁ የማይፈለጉ ድርጊቶችን አቁሞ የሚፈለጉበትን ተግባራት እንዲፈጽም ያደርጉታል። እንግዲህ በዚህ ሁኔታ ማስደሳች ጊዜ እያሳለፉ ነበር ማለት ነው። ይህ ስምምነት በተለይ ወላጆች ለልጆቻቸው መስጠት ያለባቸውን ትኩረትና ማድረግ ያለባቸውን ነገሮች በሚገባ እንዲረዱት እድል ይፈጥራል። ልጁንም ከእርሱ በትክክል ምን እንደሚጠበቅበት ማወቅ እንዲችል ግልጽ እንዲሆንለት፣ አጭር ግልጽ የተቆጠሩ ነገሮች ከዚህ በፊት ማንስተናል። ልጆች የሚፈልጉት በጣም አጭርና ግልጽ መልእክት ነው ብለናል።
እንግዲህ የዚህ አይነት በርከት ያሉ የመፍትሄ ሀሳቦችን ማንሳት እንችል ነበር። ማጠቃለያ ፖይንቴ ጋራ በሄድ ይሻለኛል። በጣም ጥሩ። ከመጠን ያለፈ ንቁነት ወይም መንቀልቀል መንቀሽቀሽ ምናምን እንለዋለን በኔጌቲቭ ሚኒንጉ የልጁ ጥፋት አይደለም፣ ስንፍናና መጥፎ ባህሪም አይደለም ብለናል። ይሰመርበት። በዋናነት የአእምሮ የአሰራር ሂደት የፈጠረው ክስተት መሆኑን መረዳት ያስፈልጋል። አእምሮአችን ውስጥ ያለው የአሰራር ሂደትን አላህ ነው የሰራን። መቼ ግን ትንሽዬ አሁን ቅድም ባልናቸው ነገሮች የሚባባሰውን መቀነስ ይቻላል። ምናልባት ይህ ጉዳይ ረዘም ላለ ጊዜ የሚቀጥል ከሆነ ከ6 ወራት እስከ 1 ዓመት ጊዜ የሚቀጥል ከሆነ በቤትም በትምህርት ቤትም አንድ አይነት ሁኔታዎችም ከታዩ ትምህርትና ግንኙነትን ካበላሸ ሪሌሽንሺፓችን ከተለያዩ ሰዎች ጋር ካበላሸ ወደ ሕክምና ማዕከላት በመሄድ ማስመርመርና የባለሙያ እገዛ ማግኘት እጅግ አስፈላጊ ሆኖ ይታየኛል። አላሁ አዕለም። ባረከላሁ ፊክ። የተወዳጁ ተመልካቾቻችን በጣም በርካታ ዝርዝር ነጥቦችን ነው ዛሬ ለማየት ስንሞክር የነበረው። ከዚህ ከመጠን ያለፈ ንቁነት እያልን ስንገልጸው የነበረው ነገር ግን እንደየአካባቢውና ባህል እንደዚሁም ልማዳችን በተለያየ መጠሪያ የምንጠራቸው ሙምኪን ብዙዎቹን ማንሳት ብዙ ጠቃሚ ላይሆን ስለሚችል ነው ኡስታዝም ስተዋቸው የነበረው። ፖይንቱ ግን ይገባናል። ከመጠን ያለፈ ንቁነት ስንል ሐዱ ይገባናል። ከየት እስከየት ነው የሚለውን እንዲሁ በልማድ ያዳበርነው ነገር አለ። ያንን ነው ወደ ሳይንስ ቀይረነዋል። መጨረሻ ላይ የተነሳ በጣም ጠቃሚ ነጥብ የልጁ ጥፋት አይደለም፣ አእምሯችን ውስጥ ያለ ፕሮሰስ ነው ተብሏል። ማለት በተወሰነ መልኩ ነገሩ እንዲባባስ ነፍሰ ጡር እናቶች የሚጠቀሟቸው ነገሮች ቅድም ሲነሱ የነበሩት እነሱን አቮይድ በማድረግ ችግሩን መቀነስ ይቻላል። ቤት ውስጥ ሩቲን በመፍጠር መሰል እንደዚህ የመፍትሄ ሀሳቦች ተብሎ የተገለጹ ነገሮች አሉ። እነሱን መለስ ብሎ በማየት እኛ የምናዋጣውን ነገር መሰብሰብ እንችላለን። ይሁን እንጂ የልጁ ስንፍና ወይም የልጁ ከልክ ያለፈ ጥጋብ በራሱ ያው ጥሩ ተርም አይመስለኝም። እምቢተኝነት፣ አመፃ መሰል እንዲህ አይነት ነገሮች አለመሆናቸውን ማወቅ ከወላጆች ይጠበቃል። በጣም ሰፋ ያለ ነበር ስናይ የነበረው ከመጠን ያለፈ ንቁነትን በሚመለከት። በቀጣዩ ሳምንት ስንመለስ ደግሞ ከዚህ በተቃራኒ ያለ አንድ ጉዳይ እናነሳለን። አንዳንድ ጊዜ ደግሞ ትይይዝ ያላቸው ይመስለኛል። ትይይዝ ማዕናቱ እዚህ ጋር በጣም ከመጠን ባለፈ ንቃቱ ይሄንን ልጅ በጣም ቡሊ ስለምናደርገው ቀስ እያለ ለራሱ ያለው አመለካከት ዝቅ እያለ ይመጣ። እኔ እኮ ስለማረባ፣ እኔ እኮ ስለማልችል፣ እኔ እኮ እንደዚህ አይነት በጣም ለራስ የሚሰጥ ግምትን በማዛባት ተጠቂ ሊሆን ይችላል ልጁ እና በቀጣዩ ሳምንት ስንመጣ የበታችነት ስሜት ወይም ለራስ አነስተኛ ግምት መስጠት ምን ማለት ነው የሚለውን ልክ ዛሬ ባየነው መንገድ በተን አድርገን ለማየት እንሞክራለን። ማስታወሻ ይዛችሁ ጠብቁን። የሃርመኒን ገጾች በመከታተል በሃርመኒ ማዕከል ውስጥ የሚሰጡ ስልጠናዎችን ተከታተሉ። ልምድ ተለዋወጡ። የተኖረ ህይወት ነው የሚነገረው። ይህ በጣም ጠቃሚ እንደሆነ እናስባለን። ከዛ ከፍ ያለ ደግሞ ችግር ነው ብላችሁ የምታስቧቸው ጉዳዮች ሲገጥሟችሁ ኡስታዝም ባልደረቦቹም እንግዲህ አሉና ቴራፒ ብትወስዱ ጠቃሚ ነው። ይህንን እንደ መልእክት ለማሻገር ነው። ቆይታችሁ ከኛ ጋር ስለነበሩ ተመልካቾች እጅግ በጣም እናመሰግናለን። በቀጣዩ ሳምንት ቀደም ሲል ባነሳ ነው የበታችነት ስሜት ወይም ደግሞ ህፃናት ለራስ አነስተኛ ግምት መስጠታቸውና ተያያዥ ነገሮችን እያየን አብረናችሁ እንቆያለን። ወጀዛኩሙላሁ ኸይር። ወሰላሙ አለይኩም ወራህመቱላሂ